መመለስ ካለብሽ መልሽ። እኔ ልውጣ። እውነት ከቢሮ ወጥቼ ነው እያወራሁሽ ያለሁት። እኔ ልውጣ። አታልቅሺ፣ አታልቅሺ፣ አታልቅሺ። መልስ መመለስ ካለብሽ መልስ መልሽ። ሌላው እኔ እንደ አደራ የምሰጥሽ በስህተት ለምንም የእህቶቻችን ስም እዚህ ቤት ውስጥ እንዳይነሳ አደራ። ከዚህ በፊት ቪዲዮ ተቀጣጥሎ መጥቶ ታውቂያለሽ፣ አንቺም የደረሽበትን የሚሰማኝ ከሌለ ቤካዬ፣ ቤኮ በማርያም በመቤቴ አድምጠኝ። መጀመሪያ አንተ አድምጠኝ። እኔ ሌላ ሰው ባልሄድም ችግር የለም። እኔ ህይወት የሚቃጠል ከሆነ እንደ እሳት የሚነድ ከሆነ እዚች ቦታ ላይ በተቀመጥኩበት ቦታ ነድጄ ልሙት። አንድ እውነት ልንገርህ፣ ማንም አላገዘኝም፣ ሰደበኝ እንጂ ማንም ስልኬን አልመለሰልኝም። እውነቱን እናውራ ከተባለ ሄጄም አልተቀበሉኝም በቤታቸው። እንግዲያውስ ይሄ ለሰው ብንዋሸው ለእግዚአብሔር አንዋሸውም፣ ለራሳችን አንዋሸውም። ዓለምን ብንዋሽ የናዝሬቱን ኢየሱስን አንዋሸውም። እንፋ እናደርገው። እኔ ተቸግሬ ምናልባት በዚህ በጾም ወቅት ምናልባት ቸግሮኝ ምናልባት አጥቼ ምናልባት የሆነ ነገሮኝ በደጃችሁ መጥቻለሁ። ስለዚህ አውቃለሁ ግን ማለት ነው ይኸውልሽ እኔ አሁንም ማለት ነው እሺ በቃ ወንድሜ ስማኝ፣ ይቅርታ የሚነገረው በሰዎች እየተነገራቸው የውሸት ነገር ያንን ነገር እያመኑ እሷን ሌላ ነገር እያሏት ነው ያሉትኝ። ገባ አውቃ እንደሆነ ቤኩዬ ስማኝ፣ በውሸት እንደዚህ ጥላት ደግሞ ታውቃለህ፣ ወንድሜ እንደውም ታውቃለህ፣ የእናቴ ልጅ አድርጌ እንደማይ ታውቃለህ። እውነት ነው አውቃለሁ። በውሸት ወሬዎች ነው እየተነገራቸው፣ እነሱ እንደዛ እየተሳለቁባት ነው ያሉት። ቤካ እኔ ባለሁበት እኮ ነው የሿሿ የተደረገው አይደለ? ከሰዎች እኮ ተሳለቁብኝ እኮ ወንድሜ። የእናቴ ልጅ ቤተሰብ ያለኝ ሰው ነኝ እኮ፣ ደሃ ነኝ እንጂ እኔ እኮ ወፍ ዘራሽ አይደለሁም። ልጅ አልወለድኩም እንጂ ብቻ እንዳታለቅሽ ጌጥዬ፣ እንዳታለቅሽ። የሚያሰራኝ የራሱ የሆነ ስራ ያለው ሰው ከሆነ በደስታ በጣም ደስ ይለኛል። ኦኬ። እኔ ግን አሁን በጣም ያለብኝን ድክመት ስለምታውቁ ነው ይህንን የምለው። ገብቷቸዋል። አመሰግናለሁ። ለማንኛውም ቻሌንጅ ሊሰጠኝ የነበረ ሰውዬ ገብቶ ነበረ፣ ወጣ። ቻሌንጅ ልስጥሽ እያለኝ ነው። ከሆነ የኔ ጓደኛ ነው፣ ችግር የለውም። ይኸው እየሞከርኩለት ነው። የገብርኤል ስዕል አድኖ ያደረገው ነው እንዴ? በቃ አስገቡት። አንዴ አስገብቼው ነበር፣ የት እንደገባ ላለ። ይኸው ሙኒጌ መጣች፣ አስገቢያት። ሰላም ጌት፣ እንዴት አልቆሽ? እንዴት ዋልሽ? ሰላም ዋልሽ? እንደው ስታስቢው አንቺን ለማግኘት ስራ ማልገባ ይመስልሻል? ለአንቺ ስር ይመስልሻል? ለአንቺ ስር ስራ አርገባ ምን ስራዬን ጥዬ ቤት እቀመጣለሁ? መጣሽ በአጋጣሚ ቢሮ አልነበርኩም። ግን ለምንድን ነው ሰውን በመውቀስ የምትደሰችው? ምንድን ነው የሚያስደስትሽ በሰው ወቀሳ? የዛለት ቤታችን የመጣሽ ሰዓት ምንድን ነው ያልኩሽ? ጌጤ ሰው አትውቀሽ፣ የሰው ስም አታንሺ። እንዴ ሰው እኔ ከአንቺ በኋላ እኮ ነው የአንቺ እርዳታ ከተነሳ በኋላ የሚመሰክሩ ልጆች አሉ። 15,000 ካሽ ለሌላ ለአንድ ሰው 20,000 ለአንድ ሰው 10 ምናምን ሺህ ለአንድ ሰው ሰጥቻለሁ። ለአንቺ እኮ ያንን ጠቅልሎ መስጠት አቅቶኝ አይደለም። ትመጫለሽ፣ በሆነ አጋጣሚ ትመለሻለሽ። ከዛ ስሜን ስታንሽ ነው የማገኝሽ። ለምን ሌሎቹንም እንደዚሁ ለምን አሁን ተደውሎ ነው የተነገረኝ። ለምን ጌጤ የሰው ስም በማንሳት ምንም ልትገቢኝ አልቻልሽም። አንድ ቀን ነው መተሽ ያጣሽ። ያንንም ደግሞ ጉዳይ ላይ ነበርኩ። ጉዳዩ ራሱ እነ ታም ያሉ እነ መሲ ያሉ ከእነሱ ጋር ነኝ ያለው። አላጡል ወቀሳ እዚህ ጋር መተሽ ቁጭት ያለሽ
ፕሊዝ። በቃ ይህንን አሁን ሚዩት አድርጉት ማለት ይህን ወሬ በቃ አታንሱ፣ ዝጉታ ሀሳቡን ዝጉ። አይ እኔ እኮ አንድ ነገር ልንገር፣ ለተጠየቀ ጥያቄ መልስ ሰጠሁ እንጂ እኔ ምንም ማንንም ሰው አልወቀስኩም፣ ፈጣሪ በሚያውቀው ማለት ነው። እዚህ ጋር ደግሞ ማንም ሰው አገዘኝ አላገዘኝ የፈጣሪ እርዳታ ካሌለበት ምንም ነገር አይሆንም። ስለዚህ የዛን ያህል ምንም ችግር የለውም። ምናልባት ኢማራት ላይ ሰው የማያግዘኝ ከሆነ ይቀራል። ምክንያቱም እጁ የእግዚአብሔር እንጂ የሰው አይደለም፣ ጣቱ የአምላክ እንጂ የሰው አይደለም። እኔ ማምነው በእግዚአብሔር ነው፣ በፈጠረኝ አምላክ ነው። እሱ አይጥለኝም ነው ምለው። ገብቶሃል አይደለ? ለተጠየቀ ጥያቄ መልስ ሰጠው እንጂ እኔ ማንንም አልወቀስኩም። ደግሞ ግዴታም የለባቸውም። ሀቅ እናውራ ከተባለ ማንም ሰው በእኔ ህይወት ግዴታ የለበትም። ስለዚህ እኔ ኖርማል ነው በዚህ ነገር ማንንም ሰው አልወቀስኩም። ቪዲዮ እየቆራረጣችሁ የተለያየ ነገር ስለኔ እያወራችሁ የምትደሰቱ ሰዎች ካላችሁ ነው ነገር ያልኩሽ። ለምን መሰለሽ አይደለም ሰው ጋር ምናልባት ሊያደርሱኝ ይችላሉ። ሶሪ አንዴ በእናትህ ለምንድን ነው እንደዚህ የምትሆነው? ሰው ጋር ሊያደርሱ ይችላሉ። ፈጣሪ ጋር ሄደው ይከሱኛል እንዴ? እግዚአብሔር ጋር ይከሱኛል? እንደው ሰውን ራሱ ካስቀየምኩት ነው አስቀየም ክፉ ተናገርኩ፣ ከአንደበቴ ክፉ ወጣ፣ ለተጠየቀ ጥያቄ መልስ መለስኩ እንጂ ሲንስ ዘ ቢጊኒንግ ቪዲዮ የሰራሁት አልታየም። በአደባባይ እየተናገርኩት የመሰከርኩት አልታየም። እኔ ዛሬ የተናገርኩት ብቻ ነው የታየው። እኔ በአደባባይ መስክሬያለሁ። ለዚህ ደግሞ መድኃኔዓለም አለ። ዓለም ሁሉ አይኑን ይክደን፣ እግዚአብሔር ግን ያያል። ምክንያቱም እኔ በቪዲዮ መስክሬያለሁ። በማይደለተው ተቆርጦ በማይቀመጠው በቪዲዮ መስክሬያለሁ። ከሰው በፊት ቀድሞ የደረሰልኝ ማን ነው? እሷ ነች ብዬ መስክሬያለሁ። ዛሬም ይሄ አልተለወጠም በእኔ ውስጥ። ለተጠየቀ ጥያቄ መልስ ሰጥቻለሁ። የኔን የአፎ ለምታ የምትጠብቁ ሰዎች እንዳላችሁ ጠንቅቄ አውቃለሁ። ግን በእኔ መውደቅ ምንድን ነው ሀፒነሳችሁ? እውን እግዚአብሔር ጋር ሄዳችሁ ኮምፕሌን ታቀርቡ ይሆን? ሰው ጋር እንደምትሄዱት? ይኸው እኔ እዚህ ጋር ነኝ ያለሁት። ውጣሉ፣ እዚህ ጋር ነኝ። በውስጥ መጥተው ቤኮ እኔ ኦሮሞ ወይም የቅዱስ እናት አላችሁ፣ እኔን የምታውቁኝ የውስጤ ሰዎች ናችሁ። በውስጥ መጥተው በኢሞ ላይ እግዚአብሔር መጀመሪያ ከዚህ በፊት በመሃንነቴ ከመወራቱ በፊት የበቀደሙ እዛ ደርሼ የመመለሴ ታሪክ ተቀምጧል፣ ተናግረዋል፣ አለ መሴጁ መልክቱ አለ። ይህን ሲናገሩ ሶኬ ምክንያቱም እኔም ውስጤ እንትን እያለው ነበረ። ምንም አላልኩም፣ ዝም አልኩም። ግን ከደቂቃ በኋላ 3 ተከታታይ ሜሴጆች አንድ አይነት ናቸው። 3ቱም ሰዎች ግን አላውቃቸውም። ስልኬን ማን ሰጣቸው? እኔ አሁን እዚህ ጋር ስመጣ ተውኝ ያልኩት አብረውኝ የሚሰሩ የነበሩ ሰዎች የላኳቸው ሰዎች ናቸው ብዬ ነው እንጂ እኔ ለማንም አይደለም። ይሄ መልእክቴ እኔን የወለደኝ የለም። እናቴ ሞታለች፣ አባቴ ሞቷል። በእኔ ላይ ግዴታ የነበረባቸው እነሱ ነበሩ። እኔ ግዴታ አለበት ብዬ ሰው ማንም ሰው የለም። ስለዚህ እኔ ላይ መናደድ ምንም አይደለም። እኔ እዚህ ጋር ስመጣ ተውኝ ለማለት ነው የመጣሁት። የሚያግዘኝ ከተገኘ እሰየው፣ በስራም በሌላ ነገርም ከተገኘ፣ ካልተገኘ ሚትሶኬ። ግን ደግሞ ክፉ ባለመናገር ተባበሩኝ ነው። እሺ እኔ የምወደው እግዚአብሔር አለ፣ የማመልከው እግዚአብሔር አለ። እሺ ጌጤ፣ አሁን ይኸውልሽ እኔ እንኳን ማውቃቸው ከባለፈው ጀምሮ በሁለቱ ተማመናለሁ። አውርቼሻለሁ፣ እየጠበቁሽም ስለሆነ ማለት ነው። ሮቤል አሁን ደግሞ አውርቶኛል። ወረቀቷን እኔ ማሰራት እችላለሁ፣ ምንም ችግር የለውም ብሎ እሱ በሱም እኔ በደንብ እርግጠኛ ነኝ ጓደኛዬ ስለሆነ። አሁን በደንብ አድርገሽ ስሚኝ።
ሁላችሁም ስሙኝ። እኔ ማይደገም ቃል አንድ ነገር ይህን ነገር እነሱ የሚያደርጉ ከሆነ አንቺ እስቲ በዚህ ህዝብ መሀል ፊት ልጠይቅሽ እና ለ3 ቀን ጾም ጊዜ ነው አይደለ? አንዳንዴ እኔ ሴጣን በጣም ሲፈታተነ ለ4 ቀን ለ5 ቀን ቤቴ ዘጋና ሱባኤ ይዛለሁ። እኔ የራሴ ሙድ ነው የምነግራችሁ። ሱባኤ ይዛለሁ እና ለጌጤም ነግሬያታለሁ እና እስቲ ለ3 ቀን ከዚህ ሚዲያ ጥፊና ሚዲያውን ዝጊና ሱባኤ ያዥ። እስቲ ሱባኤ ለራስሽ ጾም ጸሎት ይዘሽ እውነት አንቺን አጋንንት በቃ እየፈተነሽ ነው ማለት ነው። ለመሰለሽ አሁን ዝም ብዬ ሳይ ከሰዎች ጋር አንዳንድ ግጭቶች እንደዚህ የሆነ ነገር ተስተካክሎ እየሄድ ያለ ነገር የሚበላሸው ምናምን በአንዳንድ ነገር ስለሆነ ከዚህ ሚዲያ ለ3 ቀን ብቻ ማለት ነው ለ3 ቀን ሱባኤ ይዘሽ ከእግዚአብሔር ጋር ብቻ አውሪ። እኔ አሁን የሚገባኝ ይሄን ነገር ነው። ይሄንን ነገር የሴጣን የሚያፈነዳው ነገር አለ። የኔ ታሪክ አንተ ማታውቃለ የለም አይደለም፣ ግራ ገባኝ። አሁን በሰሞኑ እንደው ኩዳዴ ከገባ በኋላ ጾም ጀምሬ መታመሜን አታውቅም። ራሴን ስቼ መውደቄን ከመንገድ ተነስቼ ምን ሚሪንዳ ጠጥተው ነፍሴን እንዳተረፉ ምን መሰለሽ እና ታዲያ ምን ሱባኤ ነው የምትለኝ? ቤተ ክርስቲያን ሄዳለሁ፣ ሱባኤ ሄዳለሁ፣ ኦፍኮርስ አደርገዋለሁ። ቀጠሮ አለን እኔ ሄዳለሁ ደጁ። ግን ዛሬ ላይ እኔን መረዳት ያልቻለ መቼም አይረዳኝም። እመቤቴን ነው የምልህ፣ እመቤቴን አንተ ትረዳኝ። ያልተረዳሁሽ ከመሰለሽ ይቅርታ፣ ግን ታውቂያለሽ አንተ የጸጸተህ ወይ የቁጭበት እኔ ጉዳይ አንተ ራስህ እኔ ያጠፋሁት አንተን ያስከፋህ ነገር አለ። ስለዚህ እንደፈለግኩ ቀሰኝ። ግን ከዛ ውጭ ኧረ በማርያም እኔ ሊጸጸት አከመሪ ኧረ በማርያም ጌጤ ታውቂያለሽ፣ ጠዋት ስነሳ እኮ እኔ ከአህዱ ቀጥሎ ኪለቱ አንቺ ነሽ እኮ። አንቺ ጋር ደውዬ ነው እንዴት አደርሽ ብዬ ወሬ የሚጀምረው። ኧረ በማርያም እኔ ሊያትጫዎች እኔ ክርስቶስን በነገራችን ላይ ቤት ላይ ወድቃ ምናምን እኔ ደውልላታለሁ። ዛሬ ሆናለች እንደዚህ ሆናለች ነው ክርስቶስን ስልኳን ቼክ አድርጉ። ጠዋት እሷ ጋር ደውዬ እንዴት አደርሽ አሁን እንዴት ነው እሱ ምናምን ያንቀጠቅጣታል፣ ይጥላታል። ለምን ስኳር አለ። እኔ ከዚህ ሚዲያ ጠፍተሽ እኮ ያልኩት ምን እንደሆነ ታውቂያለሽ? ድንገት ከዚህ ወሬው ካተው ስድቡ ምናምን የተወሰነ ሰዓት አረፍ እንድትይ ስለምፈልግ ነው። ሌላ ነገር አይደለም እኮ። እኔም እኮ ተሰቃየሁ እኮ መሰረቱ። ያው እኔ ዛሬ የተበሳጨሁት በቲክቶክ ሳይሆን በኢሞ ነው። ለማንኛውም እኔ አሁን ወጥቼ ላውራቸውና የደረስኩበትን ነገር ልንገርሽ። እሺ ችግር የለውም ወንድም። በቃ ሮቤልንም ልደውልለትና ላውራውና ከዛ አውራሻለሁ። እሺ አመሰግናለሁ ወንድሜ። በጣም ይቅርታ እህቴ፣ ግን አደራ በቃ ስም ምናምን እንዳይነሳሽ ውዴ። የኔ ፍቅር አዲስዬ፣ የኔ ፍቅር፣ የኔ ቆንጆ፣ የኔ ማር፣ የኔ ስኳር፣ በጣም ይቅርታ እህቴ፣ ዝም ስላልንሽ በራሳችን ህይወት በራሳችን ዛቢያ ስለሆነን ይቅርታ እህቴ። ጌጥዬ እንዴት ነሽ እናቴ? አለሁልሽ ማለት ሰላም ነሽ? ተረጋጊ። ለመልካም ነው፣ ሁሉ ነገር ለመልካም ነው። ፈተና ያለ ነው፣ ፈተና ግድ ነው ማሬ። እቺን ቀን ግን ትወጫታለሽ። የኔ እናት ተረጋጊ እሺ። ማለት ስትኖሪ ነው ስራውን ምሰሪ እኮ ስትኖሪ ነው። ስለዚህ ተረጋጊ። እግዚአብሔር ትዕግስቱን ይስጥሽ፣ ማስተዋሉን ይስጥሽ። ዝም በይ በቃ ዝም ብለሽ ኦሮሞ እህቴን አስገባት እስቲ። ይኸው ደጋግማ እየላከች እህቴን አስገባት። እኔ ኦሮሞ ነጽዬ፣ እንዴት ነው ወንድሜ? ሰላም ነው? እንዴት ነው ዛሬ? ጤንነትህ እንዴት ነው ብሎ ይቅርታ፣ በራሴ ጉዳይ ተጠመድኩ አይደል? አለን። እሺ ጠዋት ባለው ፕሮግራም ላይ እንሆናለን፣ እንነግርሃለን። እሺ ራስህን ጠብቅ። ለማንኛውም እህቴ ያለሽ ጌጥዬ ውሃ ጠጪ እስቲ ጌጥዬ። አረ ውሃ ጠጪ እያላችሁ ይኸው እመብርሃንን ይኸው
ጌጥሻዬ ያለሽ ቤኩ ጥሩ ነው። ይኸውልሽ ምን ታደርጊያለሽ? ከሚዲያ አሁን ከቲክታክ ከላይቭ አትግቢ። ሰው የሚናገርሽን በውስጥ እንደዚህ አሸማቅቃለሁ የሚልሽን አሸማቂው፣ አንገቱን አስደፊው። እውነቴን ነው የምልሽ። ነገ ደግሞ አንገታቸውን ይደፋሉ። አዳሜ ከምሬ ነው የምልሽ። የማያልፍ ቀን የለም፣ የማያልፍ ቀን የለም። የኔ እናት አንቺ ጀግና ነሽ። እግዚአብሔርን አንድ እንባሽ እንዳይታይ። ሰላም ቤተሰብ እንዴት ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ ጀምሩ ባያችሁ። ላይክ ሼር ሰብስክራይብ እያደረጋችሁ ጀምሩ። እና ወዶች ያው ጌጤን እንዳያችኋት በጣም ሶሻል ሚዲያ ላይ አብሶ በቲክታክ በጣም ብዙ እያለቀሰች ነበረች ናትኝ። እና ወረቀቷ ሊሰራላት ነው እላችኋለሁ። እነ ሙኒት እነ መሲ ብርጅስቶን እነ ታሜ ሊያሰሩላት ነበረ ወረቀቷን ማለት ነው። ግን አብራቸው ስትሰራ የነበሩ ጓደኞቿ ምቀኛ ሆነው ጤነኛ ናት አውቃ ነው የምታለቅሰው፣ እናንተ ዝም ብላችሁ ነው ጊዜያችሁን አትፍጁ ምናምን እያሉ በውስጥ ያወሯቸዋል። እና እነሱ ደግሞ ያው አውቃ ነው ብለው እርዳታ ያው እንድትረዳ ነበር የፈለጉት። ከዛ በኋላ ግን ሀሳባቸውን ቀየሩ ማለት ነው። በነገራችን ላይ እኔ አክባሪያቸው ነኝ ለሁሉም፣ ለሷም ቢሆን እኔ አክባሪዋ ነኝ። እኔ ግን ብዙ ልጆችን ሲረዱ ሲያግዙ እነ መሲ እነ ሙኒት እነ ታሜ እነ ሳራ እነ ሀቢባ እነ ኤምኬ በጣም ነፍ ጀግና እህትና ወንድሞች አሉንና እግዚአብሔር ጤናቸውን ይስጣቸው ላለው እና ዛሬ ድንገት ቲክታክ ስገባ ያው እንረዳሻለን እናግዝሻለን ወረቀትሽን እናሰራልሻለን አታልቅሽ እያሏት ሰማሁ እያወሩ ማለት ነው። ከዛ በመሃል ማን ሲያወራ እንደሰማው ልንገራችሁ። ሮቤል ባለማህተቡን እማያውቀው አለ ብዬ እኔ አላስብም። ሮቤል ባለማህተቡ ምናልባት መልኩ ተቀይሮባችሁ ሊሆን ይችላል። ይሄ ልጅ ነው። ይሄ ልጅ የዛሬ 2 አመት ይሁን የዛሬ አመት ብዙም 2 አመት ሊሆነው አካባቢ ሊሆነው ነው መሰለኝ ሳስበው። በዛን ሰዓት በጣም የብዙ ልጆችን ብር ወስዶ በጣም ብዙ ለምሳሌ አንደኛዋ 11,000 ድርሃም የዱባይ፣ አንደኛዋ ጓደኛዬ ደግሞ አለም ትባላለች 4,000 ድርሃም፣ በቃ 3,000 7,000 6,000 ብቻ ወደ 42,000 የዱባይ ብር ድርሃም ይዞ ብር ልክላችኋለሁ ብሎ ይዞ ጠፋ ማለት ነው። በነገራችን ላይ ሮቤል የሚባለው ትግስት የምትባል ጓደኛ ነበረችኝ። እሷ ናት ያስተዋወቀችኝና የኔና የሷን ራሱ ቤት ድረስ እየመጣ ይወስድ ነበረ የኛን ብር ማለት ነው። ልክ መላክ ባቆምን በ2 ወር እና በ3 ወራችን ነው የሌላ ልጆችን ብር ይዞ የጠፋው ማለት ነው ይሄ ልጅ ሮቤል የሚባለው። እና ምን ልላችሁ ፈልጌ ነው አሁን የጌጤን ወረቀት እኔና በቄ እናሰራላታለን እያለ ሰማሁኝ እላችኋለሁ። ለብዙ ጊዜ ከሶሻል ሚዲያ ጠፍቶ ነበረ። ብራቸውን ይዞ ወደ ሌላ ሀገር ሄዶ ነበረ። በጣም በእውነት እነዛ ልጆች የተወሰደባቸው ልጆች ለምሳሌ አንደኛዋ ልጅ 11,000 ድርሃም ሰጥታው አባቷ ታሞ ብር ላኪ ተብላ ላክልኝ ስትለው በቃ የማይሆን ነገር እየተናገረ ሲመልስላት ነበረ ማለት ነው። እና ያው አባቷም ሳይታከም ህይወቱ አለፈ። በጣም የሚያሳዝነው ነገር አሁን ይሄ ልጅ ደግሞ እኔ በዚሁ አጋጣሚ የጌጤን ወረቀት ያሰራላት ጌጤ ማለት ቅድም እያወራች የነበረችው ጸይማ የነገርኩሽ ማለት ነው። ልጅ መውለድን ያልችልም ምናምን እያለች የነበረችው እሷ ናት። አሁን የ41 ነው 42 ልጆች ብር ይዞ ጠፍቶ አሁን ጌጤ ተቸገርኩ ስትል አውቆ ደግ ጥሩ ነው እንዲባል ስለፈለገ ይመስለኛል። እኔ እንግዲህ የ42 ነው 41 ልጆችን ብር ይዞ ጠፍቶ ከዛም ደግሞ የሰው ላብ የትም አያደርስምና ተመልሶ ተይዞ ወደ ኢትዮጵያ ገባ። ከኢትዮጵያ ደግሞ ጓደኞቹ ወደ ዱባይ ያመጡት ማለት ነው። እና በዚሁ አጋጣሚ የጌጤን ወረቀት ቢያሰራላትም ባያሰራላትም እንድትጠነቀቁ ፈልጋለሁ። አብሶ ስደት ላይ ያላችሁ እህቶቼና ወንድሞቼ፣ ያው ስደት ላይ ስንሆን ሰው ይናፍቀናል። አብሶ ደግሞ በሃይማኖትን
ተገን አድርገው ሲመጡ ሙስሊምም ሆነ ኦርቶዶክስም ሆነ ጴንጤም ሆነ በቃ የኛ ደካማ ጎን ሃይማኖታችን ነውና ሮቤል ነኝ ባለማህተቡ እያለ መስቀሉን እየሳመ በጣም ብዙ ልጆችን ያስለቀሰ ያሳዘነ ልጅ ነው ሰውዬ ነው ይሄ ሰውዬ ማለት ነው። ስለዚህ አሁንም ጌጤን ሰበብ አድርጎ ወይ እሱ እኮ ጥሩ ልጅ ነው ወይ እንደዚህ እንዲባል ፈልጎ ይመስለኛልና እንዳትበሉ ገንዘባችሁን። ምክንያቱም ብር መላክ የተለያዩ እቃዎችን ኦርደር ሲያደርጉ መላክ ምናምን ነው ስራው። ምክንያቱም ሀበሻ ቀሚስ ይሸጥ ነበረ፣ እንደዚህ መስቀል፣ መጽሐፍ ቅዱስ ምናምን ይሸጥ ነበረ ልጁ ሮቤል ከሚስቱ ጋራ። ስለዚህ ራሳችሁን ከእንደዚህ አይነት ሰዎች እንድትጠብቁ ነው እንድትጠብቁ። ይሄ ልጅ እነ ሳራ ሁላ በዛን ሰዓት እነ ሀቢባ በጣም ብዙ ልጆች ቢንጫጩም ቢጮህም ምንም ቢሉ የትም አልተገኘም ነበረ። ግን የተጎዱት እነማን ናቸው? ሶሻል ሚዲያ ላይ ስሙ ቢጠፋ ባይጠፋ አሁን ላይ ረጅም ዓመት ስለሆነ 2 ዓመት ያልፈዋል እርግጠኛ ነኝ። ወይ 2 ዓመት ሊሆን እየተቃረበ ሊሆን ይችላል። ተረስቶልኛል ብሎ ነው የሚሆነው። እኔ እውነት የልጆቹን ብር ሳይመልስ እውነት ለጌጤኔ ትኬት ተቆርጥ ማለት ለጌጤ ወረቀት አሰራለሁ የሚል ሰው ከሆነ ራሳችሁን ጠብቁ። እኔ አሁን ብራቸውን ከተበሉ ሰዎች አንዷ አለም የምትባለው ጓደኛዬ ናት። እዩሃ ሚዲያ ላይ እንደውም ቀርበዋል። አለም የምትባለው ጸይሟ ጸጉረ ረጅሟ የኔ ጓደኛ ናት። እሷን ጠይቃታለሁ እኔ በጣም። ስለዚህ ራሳችሁን ጠብቁ ከእንደዚህ አይነት ሰዎች። አንድ ደግሞ ከነሂዊ ጋራ በጣም ብዙ ልጆች ጋር የሚሰራ ልጅ እንዲሁ ዘማሪ ነኝ የሚል ቤተክርስቲያን እየሄደ ሲዘምር ምናይ ምናምን ብቻ በጣም በቃ እነ ሳራ ጋር የሚግባባ በጣም ታዋቂ ቲክታከሮች ጋር የሚግባባ ልጅ እንደዚሁ አድርጎ ወደ ሌላ ሀገር ተሻግሯል። ይሄኛው አልሳካለት ብሎ ነው የተመለሰው። ያኛው ደግሞ ተሳክቶለት በነዛ ልጆች ገንዘብ ሄዷል። ስለዚህ ራሳችሁን እንድትጠብቁ ገንዘባችሁን እንድትይዙ ነው። እኔ እንደዚህ አይነት ሰዎች ከሚወስዱት በባንክ ገንዘባችሁን በባንክ ብትልኩ ጥሩ ነው። በባንክ ላኩ ገንዘባችሁን። ለእንደነዚህ አይነቶቹ ሰዎች አትስጡ ገንዘባችሁን ልላችሁ ነው። ጌጤም ደግሞ ካሰሩላትም ያሰሩላት። በቄም መልካም ልጅ ነው፣ ጥሩ ልጅ ነው በቄ። ግን ሮቤልን እኔ አምናችሁ የሰው ልጅ አጥፍቶ ሊሆን ይችላል ይቀየራል ምናምን አትበሉ። ይሄንን የምትሉ ገንዘባችሁ ያልተወሰደባችሁ፣ ያልተጎዳችሁ፣ ምንም አይነት ችግር ያልደረሰባችሁ፣ ያልተበደላችሁ፣ ያልከፋችሁ ናችሁ እንጂ እነዛ 4000፣ 7000፣ 6000፣ 11000 ኧረ ከዛም በላይ የብራቸውን የተበሉ ልጆች ግን አስቡት፣ ድካማቸውን አስቡት። ለምሳሌ 11000 ብር የተበላችሁ ልጅ በወር 1000 ብር ቢሆን ደሞዟ ብላችሁ አስቡትና እንግዲህ አስቡት የ11 ወር ደሞዟ ማለት ነው አይደል? ስለዚህ እኔ ሮቤልን ሳየው በጣም ደንግጫለሁ። እነዛ ስንት እያለቀሱ የነበሩ እህቶቻችንን ገንዘባቸውን ሳይመልስ አሁን ዛሬ መጥቶ ጌጤን ምን እናድርግልሽ ምን እንርዳሽ እየተባለች እየተለመነች ያለች ልጅ እኔና በቄ ትኬት እንቆርጥልሻለን ማለቱ ለኔ አልተዋጠልኝም። ስለዚህ ራሳችሁን አድኑ፣ ራሳችሁን ጠብቁ ለማለት ነው እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ያው ቪዲዮ ከቶች ጋር እሰራለሁኝ እና ደግሞ ዩቲዩብ ሲከፍለኝ ቀጣይ ወር ይከፍለኛል ብያችኋለሁ። የዛኔ የከፈለኝን ስንት እንደከፈለኝ ምናምን ስንት እንደከፈለኝ በቪዲዮ እሰራላችኋለሁ እኔም እህቴም ማለት ነው። እና ያለውን ነገር አሳውቃችኋለሁ። ጊዜ ያላችሁ ልጆች ዩቲዩብ ስሩ፣ የራሳችሁን ሶሻል ሚዲያ ያሳድጉ። ቲክታካችሁን በቲክታክም ታዋቂ መሆን ከተፈለገ እንግዲህ ያው ብዙ ፎሎ ምናምን ማለት መኖር አለበት። ስለዚህ ያ እንዲኖራችሁ ጣሩ፣ ተጣጣሩ። የሰው ነገር አታሟሙቁ።
ከሌ ዛሬ ምን ለቀቀ፣ ከሌ ዛሬ ላይቭ ላይ ትገባለች ምን ልታወራ ነው ምናምን ከማለት ይልቅ የራሳችሁን ሶሻል ሚዲያ ብታሳድጉ። ለምሳሌ ዩቲዩብ ከፍታችሁ ዩቲዩባችሁን ሀገራችሁ ስትገቡ ያው ማለት ብትሰሩበት ከቤተሰብ ከጓደኛ ጋራ የሆነ መደበሪያን ብታደርጉት ደስ ይላል። የራሳችሁን ነገር አሳድጉት። በጣም ብዙ ልጆች ተለውጠው ተቀይረው እያየን ነውና እና እኛም ደግሞ እንደነሱ ላለመሆን ማለት እንደነሱ ለመሆን ነው መጣር ያለብን። እነሱ ጋር መድረስ ባንችል ደግሞ እየሰራን የሰው ልጅ ቀስ በቀስ ነው የሚቀየረው። እየተቀየረን ትልልቅ ዩቲዩበሮች ጋር እኩል መሆን እንችላለን። እኩል የማንሆንበት ምንም ምክንያት የለንም። ጊዜ ያላችሁ እህቶቼ ወንድሞቼ እድሉን ተጠቀሙበት እላችኋለሁ። እኔ በእምነት ወይም ደግሞ ሳራ እባላለሁ። ሳራ ዩቲዩብን ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱ። እህቴ ደግሞ የማታሽት ትባላለች። ነገ ወይ ከነገ ወዲያ ቤቲ የምትባል እህት አለችን። ቤቲን ፕራንክ እናደርጋታለን። በዚህ አጋጣሚ ቆንጆ ፕራንክ እንደማደርጋት ተስፋ አደርጋለሁኝ እና ውዶቼ እኔንም አበረታቱኝ፣ እናንተም ተበረታቱ። ዩቲዩብ ያላችሁ ደግሞ እኔንም ሰብስክራይብ አድርጉኝ፣ ኮሜንት ጻፉልኝ። ኮሜንት ሰብስክራይብ አድርጋችሁ ኮሜንት ከጻፋችሁልኝ እኔም ደግሞ በኮሜንታችሁ ገብቼ ሰብስክራይብ ማድረግ እችላለሁ እላችኋለሁ። ለማቃችሁ ጓደኞችም ሼር አደርግላችኋለሁ እና አንድ ላይ እንደግ እንመንደግላችኋለሁ። ራሳችሁን ከደላሎች እንደዚህ ብር እንልካለን ምናምን ከሚሉ ሰዎች ራሳችሁን ጠብቁላችኋለሁ። ከፈለጋችሁ ደግሞ በጣም ምርጥ ልጅ አለ ብር የሚልክ በጣም ረጅም ዓመት ብር ሲልክልኝ የነበረ ልጅ አለ። እሱን አስተዋውቃችኋለሁ። ስልክ አቀያይራችኋለሁ። ለሱም እነግረዋለሁኝ። ከፈለጋችሁ ኮሜንት ላይ መጻፍ ትችላላችሁ። በጣም ምርጥ ልጅ ነው እና እንደዛ ነው እላችኋለሁ ውዶቼ። ላይክ ሼር ሰብስክራይብ፣ አሁንም ያው ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። አብረን እንደግ እንመንደግላችኋለሁ። በተረፈ ስደት ላይ ያላችሁ እህት ወንድሞቼ አብሶ ደግሞ ምግብ የምትሰሩ አሁን ረመዳን ነው። ራሳችሁን ጠብቁ፣ ምግብ ብሉ። ብዙ ጊዜ እኛ ልጆች ያው ጠዋት ኒውስ ካፌ ወይ ሻይ ብቻ የሆነ ነገር ከጠጣን ብዙም አይረበንም፣ ስራ ነው የምንለውና ራሳችሁን ጠብቁ። ሻይም ጠጡ፣ ቡናም ጠጡ። ያው ያለሱ መቆም አንችልም፣ እንጠጣለን። እኔ አሁን ኢትዮጵያ ገብቼ በጣም ተቸግሬ የነበረው ከምግብ በላይ እሱን ነውና በጣም እሱን ከጠጣን ጧት ያው ዝግት ምግብ ስለሚዘጋን በትልቁም ኩባያ ስለሆነ የምንጠጣው ምግብ ይዘጋናል። ስለዚህ ያው መክሳት አለ ምናምን አካላዊ ለውጥ ሊኖር ይችላል። ከሱም በላይ ደግሞ ስራ ካለ በጣም ሊጎዳን ይችላል። እኔ አሁን እዛ በነበርኩበት ሰዓት ብዙም ስራ አይኖረኝም። ያው ብዙ ጊዜ የማርፍበት ሰዓት ስለሚበዛ ያነክል ብዙም አልተጎዳሁም። ግን በጣም ብዙ እህቶቼ ወንድሞቼ ምግብ የምትሰሩ በጣም ትቆማላችሁ። ስለዚህ ምግባችሁን ብልታርጉ፣ ምግባችሁን በልታችሁ ሻያችሁን ስካፊያችሁ ምናምን መጠጣት ትችላላችሁ። ከዛ በተረፈ ደግሞ ሁሉ ጊዜ የምለው ነው በረመዳን ጊዜ በጣም ብዙ እህቶቻችንና ወንድሞቻችን ጉዳት ይደርስባቸዋል። እሱም ደግሞ ጋዝ ባለመዝጋት ነው። ያው በጣም ድክም ስለሚል ጋዝ መዝጋት እንረሳለን። ስለዚህ ጋዝ አትርሱ። እንደው ከዛ ደግሞ ከመርሳትም በላይ ማለት ነው ተለኩሶ ክፍት ሆኖ እያየ ነው የምንለኩሰው ነገር ነው በጣም ብዙ አደጋ ላይ የሚጥለን። ስለዚህ ከመለኮሳችሁ በፊት ጋዙ በትክክል መዘጋት አለመዘጋቱን ማየት አለባችሁ ውዶቼ። ተከፍቶ እንኳን ብታገኙት ዝግት ታደርጉትና መስኮት ምናምን ከከፋፈታችሁ በኋላ አየሩ ከወጣ በኋላ የዛኔ ወይ ላለቆቻችሁ ማሳወቅ ወይም ደግሞ ጓደኞቻችሁን ማማከር። እንደዛ እያደረጋችሁ ራሳችሁን ጠብቁ፣ ራሳችሁን ተከላከሉ። ምግብ ብሉ፣ ውሃ ጠጡ። ውሃ ግድ ነው። ቢያንስ በቀን 2 ሊትር መጠጣት አለባችሁ እና ውሃችሁን ጥጥት አድርጉ። ብርድ አሁን በአሁኑ ሰዓት ክረምት አለ መሰለኝ እና ክረምት የሆነበት ሀገር ደግሞ ለብ ያለ ውሃ ያው ሙቅ ውሃ አለ። ሙቅ ውሃውን መጠጣት ነው። ቀዝቃዛ ውሃው ከደበራችሁ፣ ምክንያቱም ስራ ስለሚበዛ ውስጣችን የሚናደድ ምናምን ሰው ሊኖር ስለሚችል ውሃ በደንብ ከጠጣን ለጨጓራችንም ለኩላሊታችንም አሪፍ ነው እላችኋለሁ ውዶቼ። እና ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ራሳችሁን ጠብቁ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ።
ሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ ሰላማችሁ ይብዛ። ሀገር ውስጥም ያላችሁ ያው በሀገራችሁ ሰላም እንድትኖሩ ፈልጋለሁ። እኔም ሀገር ውስጥ ስለሆንኩኝ ከኢትዮጵያ ውጪ ያላችሁ ኢትዮጵያውያን በሙሉ ደግሞ እግዚአብሔር ያሰባችሁትን አሳክቶላችሁ በሰላም ወደ ሀገራችሁ እንደምትገቡ በሰላም ቤተሰቦቻችሁን እንደምታገኙ ተስፋ አደርጋለሁኝ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ባይ ባይ፣ ቻው።